ልከፍት እኮ ነው የማንኳኳው። የደወልኩልህ ነበረ እኮ። እስኪ ታይ ጆኒ፣ ምን ሆንክብኝ? ምን አስነኩብኝ? ደህና ነኝ። አሁን ደረሰበት። ምን ደህና ነኝ? እንደዚህ ነው እያየሁ አማርኛ ነው እንግዲህ የምትማረው። አሰማ ወለታ ማለች ዝም ብላ ታወራለች። ጨቅጫቅ አንዳንዴ እንደዚህ ነው እንደዚህ አይ እሱንማ ማን እንደሚፈልግ ማን እንደማይፈልግ አየህ ነው። እውነትሽን ነው። ደስ እንዳለሽ ብቻ እኔ ያልኩሽን አድርግሽ። ለማንኛውም አሁን ልተኛ። አንቺ ማለት የማለት ለጥነዋ ጨርሽ እንዴ በቃ አንቺ እያንዳንዱን እንቅስቃሴ ካልሰማሽ አይሆንማ። ጆ፣ ይሄ ጩኸትና ንግግር ለኔ ነው እንዴ? ምንድን ነው ተንኮስ ካደረጉ በኋላ መለሰስ? ምን አድርገን የተነኮሱ? ተሰማለሽ? አንቺ መቆየት ትፈልጊያለሽ ወይስ እኔ መተኛት እፈልጋለሁ? በቃ ነው ወይስ ፔንሲዮን ሂጅ ምናምን ልደር? ምንድን ነው ሰው ስራ ውሎ ምናምን መጥቶ ማረፍ አይችልም? እንደ በቤት
ሌላው ጸጊ እንዴት አደርሽ? ነው በጠዋቱ በሰላም ነው? የኔ ጣጣ ምን ያልቃል ብለሽ ነው? ደግሞ በገጠመሽ ያ ነገር እንደሆነ ተፈቷል። ለነገሩ አጠፋፍሽም እኮ ያስታውቃል። አንቺ ይሳካልሽ እንጂ ያስተርፍናል አይደል? ያወራሽ ሁሉ አሜን ብዬ ተቀብያለሁ። የኔን ትርፍነት እንዴ ጸጊ ምን ሆነሽ ነው? እኔ አሜን ለምን ሲጀመር የሚያስጨነቀኝ ጉዳይ እንኳን ምንድን ነው ብለሽ አልጠየቅሽኝም። እኔ አሜን ያልኩት ሆኖልሻል ተሳክቶልሻል ስትይኝ አሜን ይሁንልኝ ይደረግልኝ ያልኩት አንቺ እንዳልሽው ነው። ተይ ጸጊ በእኔና ባንቺ እንደዚያ ነገር አለው። እሺ ምንድን ነው ዋናው ጉዳይ? ጆኒ ሌላ አዲስ ጸባይ አምጥቷል። ተይ እባክሽ አትጨነቂለት። ደስታ ይሆናል እኔ እንደዚህ የሚያደርገው። በቃ መድኃኒቱ እንደሰጠሁት እኮ ነው በማግስቱ ሌላ ጆኒ ሆነብኝ። ምናልባት ፍላጎቱ ሲጀምር የመድኃኒቱ ባህሪ እንዳይሆን እንደዚህ የሚያደርገው ቃል አልገባኝም። ማለት እንዴት? እኔ የተለየ እውቀት ኖሮኝ አይደለም። ያው ለአክስቴም የተለየ ባህሪ ሰጥቷት ነበረ ለዛ ነው። የአክስትሽ ባህሪ ለውጥ ምንድን ነው እንዴ? የአክስቴ ባህሪማ የእሷና የአንቺ ኬስ ሲጀመር አይገናኝም። ግን ያው እሷንም ምስኪን ጨዋ ምናምን አድርጓት ነበርና ምናልባት የመድኃኒቱ ባህሪ ከሆነ ብዬ እኮ ነው። አላቅም እንጃ እኔ አላቅም። እኔ እንጃ እኔ እንደዛ አይመስለኝም። ያው ካሉና ሐኪም ሞላ ጋር ደውይለትና የሚልሽን ብትሰሚ ይሻል። አዎ እሱ እንኳን ልክ ነሽ። አንቺ ላውራና እስኪ ጠይቀዋለሁ ብያለሁ። እሱንም ደግሞ አወራዋለሁ። እስኪ እንግዲህ ያለውን ነገር ንገሪኝ ነው። ብትታገሺ ግን ያው ጥሩ መፍትሄ የምታገኝ ይመስለኛል። እሱማ ምን አማራጭ አለኝ? ከጆኒ ህይወቴ ውጭ ሌላ ምን አማራጭ አለኝ እንዴ? እሱማ እውነት ነው። በቃ እሺ ልጠይቅና የሚሉኝን ሰምቼ እደውልልሻለሁ። በይሽ ደህና ዋይ። ሐኪም ሞላ እንዴት ነህ? ሰላም እንደምን ነሽ? አንቺ በቃ ሲሳካልሽ ጠፋሽ አይደል? ማለት ነው። እኔ እኮ ወዲያው መልሰሽ ትደውያለሽ ብዬ ጠብቄ ነበር። የአባቴን ጥበብ አውቀዋለሁ። እሺ ታዲያ አሁን ሆኖ ትዝ ያልከኝ ነው የምትይኝ? ኧረ ሐኪም እንዳልከው በሆነና ነፃ አድርጌ ከሆነ ይቅርታ ባለ። ኧረ ከዛ በኋላ ይልቅ እንደው የማየው ነገር ሁሉ እያሳሰበኝ ጀምሯል። አንቺ ጭንቀታም ነሽ ልጅ ነሽ። ምንድን ነው ያስጨነቀሽ? ይሄ በጣም ቀላል የሆነ ጉዳይ ይሆናል እኮ የገጠመሽ። ማናት አንቺ ጓደኛሽ? ጸጋ። እሷ ብትሆን እኔ ኧረ ሐኪም ሞላ እንግዲህ ባለ ሚስቱን አስቀምጦ ከሌላ ሰው ጋር ሲያወራ ከማየት በላይ የሚያሳስብ ነገር ምን አለ እንዴ? ያ አይቶኝ ሞኝ የማይጠቅመው ባለ እንዲባል እንዴ ሲቀየር እንዴት ነው ማለት ጫነቀው? ይልቅ አሁን የባህሪ ከመድኃኒቱ ጋር የሚያገናኘው ምንድን ነው የሚለውን ልትነግረኝ ነው ካላስቸገርኩ። አልገባኝም። አንተ ነህ የባህሪን እኔ እንደዛ አላልኩም። እኔም ሳማክራት ከዛን ቀን ጀምሮ ጸባይዋ እንደተቀያየረ የኔን ማክስ ከቁጡነት ወደ ዝምተኝነት ቀይሯት ነበርና ምናልባት ከዛ የተያዘ ነገር ካለው ቼክ አድርጌ ስትለኝ ነው ሐኪም እንጂ አንተ እንዳልከው በመጥፎ እንደዛ ላይ አላስታውኩም። እንግዲህ ሴሎቹ ሲነቃቁ ወደ ሌላ ሴት መመልከቱ አይቀርም። አንቺም እንደ ሴት ማሟላት ያለብሽ ነገር አሟልቶ መገኘት ነው እንጂ ሌላ ምንም ከመድኃኒቱ ጋር የሚያገናኘው ነገር የለም ብለህ አይደለሽ እንዴ አንቺ? የባህሪ ባህሪ እንግዲህ ጠቅቄ ደግሞ ካልከው ነገር ውስጥ አንዱ የሚለበት ነው። ለማንኛውም ለአዲሱ ባህሪ ግን መፍትሄ እፈልጋለሁ። እንግዲህ ይልቅ እሱን ተይውና ስለሚመለከተኝ ጉዳይ ነው። እንዴት ነው ሕክምና? ቆንጆ ሌሊት አሳለፍሽ? እኔን የተረዳኝ ያልኩት የገባል መሰለኝ። መድኃኒቱን ከሰጠሁት በኋላ ጸባዩ ተቀይሮብኛል እኮ ነው የምልህ። እስቲ ለማንኛውም ትንሽ ይሁንና መፍትሄ እንፈልግለታለን። አትጨነቂ አንቺ ብቻ። አመሰግናለሁ። እሺ መልካም ቻው።
ዛሬ ወንድ ልጅ ግን የተረዳሁት ነገር በቃ አግብቻለሁ የትም አይሄድም ብሎ ማሰብ ራስን በጣም ያስፈልጋል። ዛሬማ ቀጥሎ ማድረግ እንዴት ነው የምታወሪው? ቅድመ ከዛ በፊት መጀመሪያ ብዙ መሰራት ያለባቸው ነገሮች ስላሉ ነው አይመስልም? እሱን እንግዲህ አንቺን እሺ ብታውቂው ሌላ ነገርም ካለ ቀለበት ለምንድን ነው ያመጣኸው? ቀለበት መስሪያ ቤት ዘመን ቀለበት የሚሉት ጭምስ ቀለበት ትልቅ ትርጉም ያለው ነገር ነው እኮ አድርገዋለሁ። ለምን ስልኩን ማታነሳላቸው? ለማንኛውም ምግብ በልቻለሁ እንዳትቀርቢ። እኔ ጥለኸኝ እኔ የምለው የሆነ መጨቃጨቅ መመላለስ ምናምን ደስ ይልሻል? ምንድን ነው እስክታቀርቢ ድረስ ጠብቄ መናገር ነበረብኝ? እንረፍበታ። ሰው በገዛ ቤቱ ማረፍ አይችልም።